ዶናልድ ትራምፕ ባሉበት አዳራሽ ተኩስ መከፈቱን ተከትሎ እንዲወጡ ተደርጓል። ፕሬዝዳንቱ ቅዳሜ ምሽት በርካታ ከፍተኛ የአሜሪካ ባለስልጣናት ጋር የዋይት ሃውስ ዘጋቢዎች ራት ግብዣ ላይ ተገኝተው ነበር። ተጠርጣሪው ጥቃት ለማድረስ ጦር መሳሪያና ቢላ ይዘው ነበር። ተጋባዦች ተኩሱን ተከትሎ ጠረጴዛ ስር ለመደበቅ ተገደዋል። ተጠርጣሪው ግለሰብ በኋላ ላይ በአገሪቱ የጸጥታና ደህንነት ባልደረቦች በቁጥጥር ስር ዋለ። አንድ የደህንነት ባልደረባ ጥቃት ቢደርስበትም በጥይት መከላከያው ምክንያት ጉዳቱ የከፋ አይደለም ተብሏል። አዳራሹ ውስጥ ቀዳማዊት እመቤት ሜላኒያ ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ እና የጤና ሚኒስትሩ ሮበርት ኤፍ ኬኔዲን ጨምሮ በርካታ ባለስልጣናት በፍጥነት አዳራሹን ለቀው እንዲወጡ ተገዷል። ተጠርጣሪው ነዋሪነቱ ካሊፎርኒያ የሆነ የ31 ዓመቱ ኮል ቶማስ አለን መሆኑን የአሜሪካ መገናኛ ብዙሃን ዘግበዋል። ትራምፕ የተጠርጣሪውን ምስል በማህበራዊ ሚዲያ ገጻቸው ላይ አጋርተዋል። ፕሬዝዳንቱ በኋላ ላይ ከተጋባዥ ጋዜጠኞች ለቀረበላቸው ጥያቄዎች ምላሽ ሰጥተዋል። የዋይት ሃውስ ዘጋቢዎች ራት ግብዣም በሌላ ጊዜ እንዲሆን ተወስኗል። ይህ ክስተት የተከሰተው በታላቁ አዳራሽ ውስጥ ከፍተኛ ግርግር በነገሰበት ወቅት ሲሆን የታጠቁ የፖሊስ ኃይሎችና የልዩ ኃይል አባላት አዳራሹን ሲቆጣጠሩ ተስተውለዋል። በወቅቱ የነበሩ ታዳሚዎች በድንጋጤ ውስጥ እንደነበሩና አንዳንዶቹም ጥበቃ ፍለጋ መሬት ላይ መተኛታቸው የአሜሪካ ደህንነት መስሪያ ቤት ሲክሬት ሰርቪስ ባወጣው መግለጫ ፕሬዝዳንቱ አሁን ላይ በጥሩ ደህንነት ላይ እንደሚገኙና ክስተቱም በጥልቀት እየመረመሩ መሆኑን አስታውቋል። የተሰነዘረው ሙከራ በአሜሪካ ፖለቲካ ውስጥ ያለውን ከፍተኛ ውጥረት የሚያሳይ መሆኑን ተንታኞች እየገለጹ ይገኛሉ። ክስተቱን ተከትሎም በመላው ሀገሪቱ ጥብቅ የጥበቃ ሰራተኞች እንዲከናወኑ ትዕዛዝ ተላልፏል። ሌላው አስደናቂው ክስተት ከዚህ ሁሉ ግርግር መሃል አንድ ሰው ልዩ ትኩረት ስቧል። የቪአይፒ እንግዳ ላይ የተቀመጠው ታዋቂው የሆሊውድ ወኪል ማይክ ግላንስ በዙሪያቸው ያለው ተኩስና ግርግር ሽብር ችላ በማለት ምሳቸውን በሰላም ሲመገቡ በቪዲዮ ታይተዋል። ይህ ክስተት ከተፈጠረው ድንጋጤ ጀርባ አብዛኞቹን ያስደነቀና ያስገረመ ክስተት ሆኗል።